ኢትዮጵያ በሚያስገርም ፍጥነት የዲጂታሉን ዓለም እየተቀላቀለች ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡራን፣ ሁሉም ፕሮቶኮል እንደተጠበቀ እንኳን ደህና መጣችሁ። ከኔ ጋር ጥቂት ጊዜ እናሳልፋለን። ይህም ቅድም ሚሪያም የጠቀሰችውን የዲጂታል ኢትዮጵያ 2030 ስትራቴጂዎቻችንን ኢኒሼቲቮቻችንን ተግባራዊ ለማድረግ ምን አስቻይ ሁኔታ ኢትዮጵያ አላት የሚለውን እናይና እንደዚሁም በ2030 ቁልፍ ወይም ዋና ዋና የምንላቸውን ግቦች ደግሞ እንደዚሁም አብረና ያለን ማለት ነው። ለአንድ ሀገር የዲጂታል ልማት የዲጂታል ኢኮኖሚ ግንባታ አካታችና ተደራሽ ለሆነ ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። ከዚህ አንጻር ኢትዮጵያ በባለፉት 5 ዓመት በዲጂታል 2025 ስትራቴጂያችን በርከት ያሉ ጉዳዮችን ፈጽማለች ከውናለች ማለት ነው። ባደረግነው መጠነ ሰፊ ማስፋፊያ አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት እለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። በዚህም በአጠቃላይ የሞባይል ተደራሽነትን ወይም ፔኔትሬሽን የምንለውን 78 በመቶ ያደረሰን ሲሆን እንደዚሁም እያንዳንዱ ዜጋ ከዚህ ከተስፋፋው የዲጂታል ኢኮኖሚ እና ስርዓት ተጠቃሚ እንዲሆን የስማርትፎን ፔኔትሬሽንን በተለያየ መንገድ ለማሳደግ በወሰድነው እርምጃዎች ወደ 46 በመቶ ማድረስ ተችሏል። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት፣ ኢኮኖሚ የሚሳለጥበት፣ የሚፈጥንበት፣ ተደራሽና አካታች የሚሆንበት ማለት ነው። ከነዚህ ቁጥሮች በስተጀርባ ኢትዮጵያችን ከ22000 ኪሎ ሜትር በላይ የፋይበር ባክቦን ያላት ሲሆን እንደዚሁም ከ13000 በላይ የሞባይል ቢቴሶች ተተክለዋል ማለት ነው። ይህንን ለማድረግ እንዲሁም በከተሞች ሜትሮ የምንለው የብሮድባንድ አገልግሎት ለመስጠት ዛሬ ላይ ወደ 900,000 ደንበኞችን ኢንተርፕራይዞችን ኮኔክት ያደረገ ኢምፓወር ያደረገ ወደ 14000 የሚሆን የሜትሮ ፋይበር አለን ማለት ነው። ከዚህ በተጨማሪ እነዚህ የተደረጉ ማስፋፊያዎች ሁሉ በፖፑሌሽን ከቨሬጅ 99 በመቶ ለማድረስ ተችሏል ማለት ነው። እንዲሁም የሞባይል ብሮድባንድ የምንለውን ከቨሬጅ ወደ 98 በመቶ ማድረስ የቻልንበት ይህ ትልቅ ስኬት ነው ማለት ነው። ባለፉት 5 ዓመታት ካደረግናቸው መጠነ ሰፊ በቴሌኮም ዘርፍ የተደረገው ማስፋፊያ ከተሞቻችን ፈጣን የኢንተርኔት አገልግሎት እንዲያገኙ እድል ፈጥሯል። በዚህም ከ1030 በላይ ከተሞች የ4G አገልግሎት እንዲያገኙ ሆኗል። ይህ ማለት ወደ 76 በመቶ የ4G ፔኔትሬሽን እንዲደርስ ሆኗል ማለት ነው። ከዚህም ባሻገር ኢትዮጵያችን በዓለም የዲጂታል ላንድስኬፕ ላይ የራሷ ፉትፕሪንት እንዲኖራት ያስቻለው አንዱና መሰረታዊ ነው የምንለው 5G ነው ማለት ነው። እንዲሁም ባደረግነው ማስፋፊያ እንግዲህ ወደ 27 የሚሆኑ ከተሞች የ5G አገልግሎት እንዲያገኙ አስችሏል ማለት ነው። እነዚህ ሁሉ ፋውንዴሽኖቻችን ናቸው አሁን ለቀጣይ ለምናስበው ለዲጂታል ኢትዮጵያ 2030 ትልቅ ትልም ማለት ነው። ሌላው በባለፈው 5 ዓመት ካከናወን ነው መሰረታዊ የምንለውና ኢትዮጵያን በእጅጉ ለውጧል ብለን የምናስበው የኢትዮጵያን የፋይናንሻል ላንድስኬፕ በእጅጉ ለውጧል ብለን የምናስበው የሞባይል ማኒ የፊንቴክ መስፋፋት ነው። ቀደም ብዬ በጠቀስኳቸው የሞባይልና ሌሎች ኢንፍራስትራክቸሮች ላይ ቆመን በእጅጉ በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። ምን ማለት ነው ስንል ከዚህ በስተጀርባ ዛሬ ላይ የጂዲፒያችንን 82 በመቶ ትራንዛክት እያደረግን ያለ ነው በዚህ ፕላትፎርም ላይ ቆመን ነው ማለት ነው። ስለዚህ በዚህ ልክ
ኢኮኖሚያችንን እያፋጠነ ፍሰቱንም እንደዚሁ ከጫፍ እስከ ጫፍ እያዳረሰ የካሽ ቬሎሲቲን ያመጣ ነው ማለት ነው። ስለዚህ ለአንድ ሀገር እንግዲህ የዲጂታል ኢኮኖሚ ግንባታ ከሚያስፈልጉ ከምንላቸው አንዱና መሰረታዊ ወሳኝ ጉዳይ የዲጂታል ፕላትፎርም ነው። ለዚህ ከበስተጀርባ ቅድም የጠቀስኳቸው አስቻይ ሁኔታዎች ተፈጥረዋል ማለት ነው። ቀደም ባለው ጊዜ ምናልባት ታስታውሱ እንደሆነ ኦፕሬተር ሌድ የሆነ ሞባይል ማኒ ፕላትፎርም ስላልነበረን ይህንን እውን ማድረግ አልቻልንም ነበረ። ስለዚህ ፖሊሲዎቻችንን ማሻሻላችን እንዲያለ ፍሬ ለማፍራት ባጠረ ጊዜ ችለናል ማለት ነው። በባለፈው ዓመት ከገነባናቸው ትልቅ የዲጂታል መሰረተ ልማት አንዱ የክላውድ የሞጁላር ዳታ ሴንተር ቲር 5 ድረስ የሆነ ቲር 3 5 ዴታ ሴንተሮችን የገነባንበት ከ7 ሜጋዋት አይቲ ሎድ ካፓሲቲ በላይ ደግሞ መሸከም የሚችል የክላውድ ካፓሲቲ የገነባንበት ነው ማለት ነው። ይህ በመሆኑ በርካታ ተቋማት የመንግስትም መንግስት ያልሆኑ ተቋማት በቀላሉ ወደ ዲጂታል ትራንስፎርሜሽኑ እንዲቀላቀሉና የገቨርንመንት ሰርቪስ በቀላሉ ዲጂታይዝድ እንዲሆን እድል ፈጥሯል። እያንዳንዱ ተቋም ክላውድ እየገነባ እንደዚሁም የዲጂታል መሰረተ ልማት እየገነባ ወደ ዲጂታል ዓለሙ ለመቀላቀል ይወስድበት የነበረውን ረጅም ጊዜ ያሳጠረና ኢኮኖሚካል የሆነ ኢንፍራስትራክቸር ገንብተናል ብለን ልንወስድ እንችላለን። ሌላው ትልቁ እንግዲህ ለአንድ ሀገር የዲጂታል ኢኮኖሚ ግንባታ መሰረታዊ ነው የምንለው ፒላር የምንለው ፓወር ነው። ከፓወር አንጻር ከጀነሬሽንም እንደዚሁም ተደራሽነትን ለማስፋት በርካታ ስራዎች ተሰርተዋል። ይሄ ኦፍ ግሪዶችንና እንደዚህ ሚኒ ሶላር የምንላቸው ሳንጨምር ከ54% በላይ እንግዲህ ተደራሽነትን ለማምጣት ተችሏል። ስለዚህ ትንሽ በወፍ በረር ወደ ኋላ መሄድ የፈለኩት 2030 ለመናገር ነው። ከ2030 ምን እንጠብቅ እንደምትሉ አስባለሁ ማለት ነው። በባለፈው እንግዲህ 5 ዓመት የሰራናቸው ነገሮች ሁሉ ለዲጂታል ኢትዮጵያ 2030 መሰረት ጥለዋል ብለን እናስባለን። ያፈናጥሩናልን ብለን አክሰለሬት እንድናደርግም ተደራሽነትን፣ አካታችነትን በእጅጉ እንድናሰፋ እድል ይፈጥራሉ ብለን እናስባለን። ስለዚህ በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። ስለዚህ ቀደም ብዬ የጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው። ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁ 90% ይደርሳል። ይሄም ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በምናደርጋቸው ማስፋፊያዎች። በቀጣይም እንደዚሁ በምናደርጋቸው ማስፋፊያዎች ከ100 በላይ ከተሞቻችን የ5G አገልግሎት ተጠቃሚ ይሆናሉ። ይሄም በመሆኑ እንግዲህ የተለያዩ የ5G ዩዝ ኬዞችን ተግባራዊ እንድናደርግ እንደ ስማርት ማይኒንግ፣ ስማርት ኤዱኬሽን የመሳሰሉትን ስማርት አግሪካልቸር የመሳሰሉትን ቨርቹዋል ሪያሊቲን ሌሎችንም የኤአይ ኔቲቭ የሆኑ ሶሉሽኖችንም ተግባራዊ እንድናደርግ ደግሞ 5G የራሱን ሮል ይጫወታል። በዚህም በርካታ ከተሞቻችን ተጠቃሚ እንዲሆኑ ማስፋፊያዎች ይከናወናል። ሌላው መሰረታዊና ቁልፍ የሆነ ጉዳይ የስማርትፎን አዶፕሽን ነው። እንግዲህ በርካታ እርምጃዎችን መውሰድ ይኖርብናል። ማኒፋክቸር እስከማድረግ ድረስ መድረስ ይጠበቅብናል ማለት ነው ይህን ራዕይ እውን ለማድረግ። ስለዚህ በእነዚህ 5 ዓመታት በቀጣይ ማለት ነው በሚወሰዱ የተለያዩ ስትራቴጂክ ኢኒሼቲቮች ስማርትፎንን ለማሳደግ አዶፕሽኑን ወደ 85% እንደርሳለን ብለን አልመናል ማለት ነው። ስለዚህ ይሄ በርካታ አካላትንም የሚያሳትፍ ይሆናል ማለት ነው። ቀደም ብዬ እንደጠቀስኩት እንግዲህ የክላውድ ኢንፍራስትራክቸራችን አሁን ላይ የደረሰበት እንዳለ ሆኖ በ2030 የታሰቡ በርካታ ጉዳዮችን ደግሞ እውን ለማድረግ እንዲያስችለን ማስፋፊያ ተጨማሪ ማድረግ ይጠበቅብናል። ይሄ በመንግስታዊ ተቋማትም እንደዚሁም በግል ሴክተሩ የሚደረገው በአጠቃላይ ተደምሮ ኤአይ ኔቲቭ የሆነ እንደዚሁም ኤአይ ኮምፒቲንግ ካፓሲቲ ያላቸውን ክላውድ ኢንፍራስትራክቸር እናስፋፋለን። በአጠቃላይ ከ50 ፔታባይት በላይ ካፓሲቲ እንፈጥራለን። 2 ሃይፐር ስኬል ዴታ ሴንተር እንደዚሁም ይኖረናል ማለት ነው። ይህ እንግዲህ ትልቅ አቅም ይፈጥርልን ይሆናል። አጠቃላይ የመንግስት አገልግሎቶች 98% የሚሆኑት ኦንላይን ይሆናሉ ብለን አልመናል ማለት ነው። በገጠር ያሉ ዜጎቻችን በዲጂታል ያለውን አገልግሎት ይበልጥ ተጠቃሚ እንዲሆኑ ደግሞ እንደዚሁ የዲጂታል ሴንተሮች ይኖሩናል። ወደ 90% ከቨሬጅ እንዲኖረው በዚህም ሰፊ ስራዎች እንሰራለን ብለን አልመናል በ2030 ማለት ነው። ከዲጂታል ፔመንት አንጻር ቀደም ብዬ የጠቀስኩት 82% እንግዲህ ወደ 750 ይመጣል ማለት ነው። የጂዲፒያችንን 750% በዲጂታል ፕላትፎርም
ትራንዛክት እናደርጋለን ብለን አልመናል ማለት ነው። ዛሬ ላይም በነገራችን ላይ ትራንዛክት ያደረግነው ከጂዲፒው በላይ ነው አይደለም 18 ትሪሊየን። ስለዚህ ምን ያህል እንግዲህ ኢኮኖሚውን እንደሚያፈጥነው እንደ ፍሰቱ እንደሚጨምረው ግልጽ ነው ማለት ነው። ስለዚህ አሁን ያለውን ደግሞ እንደዚሁ በአርባንና በሩራል በከተማና በገጠር ያለውን የዲጂታል ዲቫይድን በምንወስዳቸው በርካታ ኢንተርቬንሽኖች ከ24 ወደ 8 እንደዚሁም በጾታም ያለውን ዲጂታል ዲቫይድ ደግሞ እንደዚሁ ከ10 ወደ 3 የምናወርድበት ነው። ለዚህም ነው ይበልጥ አካታች ተደራሽ ፈጣን ኢኮኖሚ ዲጂታል ኢኮኖሚ እንገነባለን ብለን የምናስበው። ስለዚህ ሁለንተናዊ የሆነ እድገት ይኖረናል ብለን እናስባለን ማለት ነው። የኤሌክትሪክ አገልግሎታችን አሁንም በጄኔሬሽንም ካፓሲቲያችን እያሰፋን ተደራሽነቱን እያንዳንዱ ግለሰብም አገልግሎት እንዲያገኝ የሚያስችል በርካታ ስራዎች ይሰራሉ። 75 በመቶ አክሰስ ይኖረናል ብለን በ2030 እንደዚሁ አልመናል ማለት ነው። ይህን ሁሉ አድርገን ምንድነው የምናገኘው? ምናልባትም ከኢኮኖሚ እድገት አንጻር ከስራ እድል ፈጠራ አንጻር ያለን እንደሆነ ዛሬ ላይ ሁላችሁም እንደምታውቁት የሞባይል ኢንዱስትሪ ኢኮሲስተሙ በአጠቃላይ ለዓለም ጂዲፒ ማለት ነው በአጠቃላይ ኮንትሪቢዩት የሚያደርገው ዛሬ ላይ 6.5 ትሪሊየን ዩኤስዲ ኮንትሪቢዩት ያደርጋል። በ2030 11 ትሪሊየን ይደርሳል ተብሎ ይጠበቃል። አህጉራችን አፍሪካ ዛሬ የ2025 ሪፖርት አልወጣም። የ2024 እንደሚያሳየው 220 ቢሊየን ዩኤስዲ ለጂዲፒው ኮንትሪቢዩት እያደረገ እንደሆነ ኢኮሲስተሙ ያሳያል ማለት ነው። በ2030 270 ቢሊየን እንደሚሆን ይጠበቃል። ኢትዮጵያም የዚህ ተቋዳሽ ነው የምትሆነው፣ ድርሻ ይኖራታል ማለት ነው። የስራ እድል ከመፍጠር አንጻር በዓለም አቀፍ አጠቃላይ ኢኮሲስተሙ 30 ሚሊዮን ገደማ በቀጥታና በተዘዋዋሪ ማለት ነው የስራ እድል ፈጥሯል። በአህጉራችን አፍሪካ ወደ 11 ሚሊዮን በዓለም አቀፍ ደረጃ ካየነው በ2030 ወደ 40 ሚሊዮን ይደርሳል ተብሎ ይጠበቃል። በአህጉራችን አፍሪካ ኔት ከ3 እስከ 4 ድረስ ተጨማሪ የስራ እድል ይፈጥራል ተብሎ ይጠበቃል። ያ ማለት ወደ 15 ሚሊዮን። ኢትዮጵያስ የት ትደርሳለች ብለን ካሰብን በዚህ ስራ ዘርፍ ወይም ደግሞ በሞባይል ኢኮሲስተም ተጨማሪ 1.2 ሚሊዮን የስራ እድል ይፈጥራል ተብሎ ይጠበቃል ማለት ነው። ስለዚህ እየገነባን ያለ ነው የዲጂታል ኢትዮጵያ ለዜጎቻችን የስራ እድል የሚፈጥር አካታችና ተደራሽ የሆነ ኢኮኖሚን የምንገነባበት ፈጣን የሆነ ኢኮኖሚ የምንገነባበት ጭምር ነውና የጂዲፒያችን ቀመሩ እንግዲህ ወደ ዲጂታል ኢትዮጵያን ከጀመርን አንድ ስትራቴጂ ጨረስን። አንዱ መማር የሚኖርብን ካለም ቀመሩ ደግሞ እንዴት ነው የሚሰላው የሚለውን ማጥናት ይኖርብናል። ምክንያቱም አንዳንድ ጥናቶች እንደሚያሳዩት የዲጂታል ኢትዮጵያ 2030 ሲጠናቀቅ ኢኮሲስተሙ እስከ 10 በመቶ የሚሆነውን የኢትዮጵያን ጂዲፒ ይሸፍናል ተብሎ ይጠበቃል ማለት ነው። ወይም ድርሻ ይኖረዋል ተብሎ ይጠበቃል። ይሄ ትልቅ እመርታ ነው የሚሆነው ማለት ነው። ስለዚህ በአጠቃላይ በ2030 ይሄንን እንጠብቃለን። ዲጂታል ኢትዮጵያ በአንድ በሁለት በሶስት ተቋማት የሚገነባ አይደለም። 25ም እንደሱ አልነበረም። ስለዚህ አጠቃላይ መሰረተ ልማቶቻችን በመገንባት ፖሊሲዎቻችን ሪፋይን በማድረግና በጋራ በመስራት ዲጂታል ኢትዮጵያን አክሰለሬት እናደርግ እውን እናደርግላለሁ። ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።